በሆዴና በማሬ መሃል ጣልቃ የገባችው ማነች? ባርባራ ናት አሉ። እንግዲህ እንደሰማሁት ከሆነ ሆዴ ውሃ ቅዳ ውሃ መልስ ነው ህይወቱ። ጂጂ ከተቀበለችው ከዚህ በኋላ የትም አይሄድም። የጂጂ ነው ብያቸዋለሁ፣ መንፈሴ እንደነገረኝ ማለት ነው። ከዛ በተረፈ የሱ እሺ የኔ ቆንጆ የተረፈውን ኬክ እየበላሁ የሱ ህይወት የሆዴ ህይወት ማለት ነው። ውሃ ቅዳ ውሃ መልስ ነው። በራሱ ህይወት ላይ ውሳኔ የሌለው ሴቶች ናቸው የሚወስኑለት። የወንድ ቅመጥ ነው። ሌላ ምን አለ? የሆዴ ህይወት ይሄ ነው። በፊት የሰማነው ነው፣ አሁንም የምንሰማው ነው። ይሄ ሁሉ ምን እንደሆነ ታውቃላችሁ? በራሳችሁ ውሳኔ የሌላችሁ ሰዎች፣ አንደኛ እችላለሁ እሰራለሁ ሌብነት የምትወዱ ሰዎች መጨረሻቸው አያምርም። መሾላለቅ፣ ሹልክልክልክልክ፣ በብላክ መስራት የሆነ በቃ አሁን ሆዴ ትክክለኛ ሰው ቢሆን ይኸውላችሁ፣ ትክክለኛ ሰው ቢሆን ማለት ነው። ሆዴ ትክክለኛ ማይንድ እና ጭንቅላት ቢኖረው ታሞ ተነሳ አይደለ? ያኔ እሺ ትንሽ ችግር ነበረበት ተባለ። እንደው ምንም አይነት የአይምሮ ችግር ከሌለበት ወንድ ከሆነ ማለት ነው። እናንተ ወንድ የምትሉት አልጋ ላይ መፋተግ ነው። እናንተ እንደዛ ያኔ የወንዶች ቆራጥ ባህሪ ማለት ነው። ትክክለኛ ወንድ ቢሆን ማንም ሴት እየመጣ ይነደዋል። እስቲ ያስቡት። ፕሮግራም እያወጣ በ15 ቀን ነው ማገኘክ እያለ ብር እየተሰጠው እንደ ጆቶኒ፣ ከዛ እየተሸከሸከ ይሸከሽካል፣ ከዛ ብሩን ይቀበላል። ከዛ ቅዳሜ ከጓደኞቹ ጋር ይዝናናል። እንትና ማራናዊት እንደዛ ነበረች። ቤቱ ትሄዳለች፣ ተሸከሸካለች። ከዛ በኋላ በቃ ይሄ ነው ትክክለኛ ወንድ ቢሆን፣ በራሱ ላይ ውሳኔ ያለው ሰው ቢሆን ማለት ነው። የሰው ልጅ ይወርቃል፣ ይነሳል። ሲስተም ውስጥ አይገባም ነበር። የጀርመን ሲስተም ውስጥ ገብቶ በስነ ስርዓት ስራውን እየሰራ በጥቁር ከሚሰራ አሁንም በጥቁር ነው የሚልከሰከሰው። በጥቁር ነው የሚልከሰከሰው። ይሰራል እኮ አሁንም እኮ ይሰራል እኮ አሁንም እኮ ይሰራል እኮ ይሰራል። እኔ ምለው ሆዴ ተጠንቀቅ። ከሰዎች ጋር እንደዚህ ከሴቶች ጋር አው ጥሩ ሙያ አለው። አየው እኮ ጥሩ ሙያ እንዳለው እኮ አየው እኮ። የሜላትን ቤት የሰራው እሱ ነው። ሜላት ዲዛይን ነው ምናምን። ሜላትን ታውቃታላችሁ? ጀርመን ያለው ገብታችሁ እሱን የሰራው ሰሞኑን ይሰራል። በቃ ስራ ከሰራ ምን ካለ ወይ ወረቀት አውጥቶ ወይ እንትን ብሎ ማለት ነው በደንብ ቢሰራና ሳንቲሙን አግኝቶ በራሱ መወሰን ቢችል ሆዴ ና እሺ፣ በዚህና እሺ፣ ተገልበጥ እሺ፣ በእንትንተኛ እሺ፣ በሆድተኛ እሺ፣ ከላይሁን እሺ። ኧረ በስመ አብ ወልድ መንፈስ ቅዱስ። ከእንዲህ አይነት ጅል ወንድስ ጌታ ኢየሱስ ይጠብቀኝ። አቤት 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 አቤት! እንዲህም አይነት ወንድ አለ። አስቡ፣ መድከማችሁ ላልቀረ ነገር። ወገብም እኮ ይታመማል እኮ ዝም ብሎ መሰካካት። ኧረ በስመ አብ! ሆዱን ይሞሉለታል፣ የእጅ ሳንቲም ይሰጡታል። በቀን ግን እኔ እግዚአብሔርን ነው የምላቸው። እኔ የእሱ ሽርሙጥና በዲጂታል ነው ወይስ እንትን ነው? በቫት ነው ወይስ ያለ ቫት ነው? እንዴት ነው ግን? ይሄ የወንድ ሸሌ ነው በእውነት። በስማ ከማራናዊት ስንት ብር ሰራ? ካልኩሌት ይደረግልን። ከጂጂ ወደ 10,000 ዩሮ ሰርቷል። እንዴ ጂጂ እኮ ወጪ ታወጣለች። ምን ሆነሽ ነው? ጂጂ እኮ ብዙ ወጪ ነው የምታወጣበት። ኢንቨስት ታደርጋለች። ካሽ ነው የምትሰጠው። አሁን እኔ ከማራናዊት ጋር በቆየ በዚህ ሰዓት ውስጥ ስንት ሰራ? ሂሳብ እንስራለት እስቲ። እንዴ ጉድ እኮ ነው።
ዘንድሮ እኮ ወንድ እንደ ሆዴ ግን እቃውን የተጠቀመበት ሰው የለም እንዴ። አረ እናንተ መታዘዝም ለካ ጥሩ ነው። 20,000 ዩሮ በስመ አብ ሰርቷል። በሁለት ዓመት ውስጥ 20,000 ዩሮ ጥሩ ነው። በሁለት ዓመት ውስጥ 20,000 ዩሮ እውነትሽን ነው። በወር ማለት 1,000 ዩሮ ደሞዝ ነው ማለት እኮ ነው። ግን በወር ስንት ያደርጋል ነው? በየሳምንቱ ካገኘችው በወር 4 ያደርጋል። ቅዳሜ ከሄደች እሁድ የሚደረግ ይሆን እንዴ? እሱን አላወቅን። ፕሮግራሙን እንወቅና ካልኩሌት እናደርጋለን። ቀሪ ሂሳብ አለ። እኔ እንደዚህ አይነት ወንድ በህይወቴ የሆነማ የአይምሮ ችግር አለበት እንደተባለው እውነት አለበት እንጂ እኔ እስቲ አስቡት። እናንተ ያልመረጣችሁት ሰው እናንተ ያልወደዳችሁትን ሰው እንደፈለገ ሲያረጋችሁ እንዴ እስቲ አስቡት። እናንተ በራሳችሁ ሆናችሁ ወንዶች ግን እስቲ አስቡት። እሺ አመሰግናለሁ ኢየሩስዬ። ጌታን ነው የምላችሁ። ወንዶች ራሳችሁ አስቡት። ወንድ ማለት ከሴት የሚለይበት አለ። ወንድ ልጅ ማለት ነው አይሽለጠለጥም። ባይዘውኝ ወንድ ልጅን በዚህ ልሁን በዚህ ሁን አትሉትም። በራሱ መንገድ ነው የሚሄደው። የቤቱ ራስ እኮ የተባለው እኮ አዛዥ እንደማለት ነው። ታውቃላችሁ? ታዛዥ አይደለም አዛዥ እንደማለት ነው። ሴት ናት ታዛዥ፣ ሴት ናት ተገዢ። እሱ እኮ ተቃራኒ፣ ተገዢ ታዛዥ። ሆዴ ሳይሆን ሆዲሻ በሉት በቃ ሆዲሻ ነው እሱ። ወንድ አይደለም፣ እርግጠኛ ነኝ አይደለም። የወንድ ሐሞትም የለውም፣ የወንድ ሐሞትም የለውም። እውነቴን ነው የምነግራችሁ። የወንድ ሐሞት ያለው ሰው እኔ በህይወቴ እንደዚህ እንዴ ወጥቶ ማንም አፉን ሲከፍትበት ወጥቶ ማንም ማለት ነው። እኔ ከዚህ ግሩፕ ውስጥ እወጣለሁ። እውነቱን ልንገራችሁ። የምን መበሻሸቅ ነው? በህይወቴ ላይ መበሻሸቅ፣ በህይወቴ ላይ መቀናናት እንዴ! ይኸውላችሁ በሌላ ነገር በንግግር ልትበሻሸቁ ትችላላችሁ። እሱም በስልክ ስለማንገናኝ ማለት ነው። ግን በህይወታችሁ ላይ አንዷን ሴት ለማብሸቅ ከአንዷ ጋር መተኛት፣ አንዱን ወንድ ለማብሸቅ ከአንዱ ጋር መተኛት፣ ከማልፈልገው ጋር ደፋሮች ናቸው። ህይወት መበሻሸቅ አይደለችም። የፈለገ ህይወታችሁን ባትፈልጉትም ማለት ነው አትበሻሸቁበት። ሴትም ወንድም ጅል አትሁኑ። ማንም በራሱ ገላ መበሻሸቅ የለበትም። ያዘች ተያዘች ምናምን የሚለው ቢቀርስ እኔም ወድሻለሁ እኔ ቆንጆ። የዚህ እኮ የሆዴ ነገር እኮ ይሄ ሆዳም ልጅ እኮ እየበላው ካልሆነ አይገባኝም ብዬ እኮ ነው። እሱስ ሆዱን እየሞሉለት ነው የሚያገላብጡት። የዚህ ሆዳም ልጅ ሆዳም በሉት። አሁን ቀሪ ሂሳብ ይቀራል መሰለኝ። ለዛ ነው ወጥተው የተነጫነጩት። አሁን ጾም ሲፈታ ይመጣላችኋል። እሳት ጎርሶ እሳት ልሶ ይመጣል። ሆዴ አሁን ጂጂት ፍራንክፈርት ሄድኩኝ አረኩኝ ምናምን ብትላችሁ ውሸት ነው። ሆዴ ጾም ላይ ነው። የተጣሉትም በዚህ ነው። አላረግም አረጋለሁ ሰለቸው ጾም ልረፍበት አለ። ቅዳሜ ምናምን ላይ ሁሌ ይካሄዳልና ማርዬ ትሄዳለች። ጾም ስለሆነ አላረግም። ጸባቸው ይሄ ነው። አርጋት አላረግም። ብር ተቀብሎ አላረግም። አይደብርም ሆዴ? ብር ተቀብሎ ግን አይደብርም? ሂሳቡን ይመልሱ። አንተ ሆዳም ነህ አንተ። ውይ
እኔ እኮ የሚሰራበትን ገንዘብ ምንድነው የሚያደርገው? በጣም ነው የሚሰራው አሉ እኮ። አሁን እኮ ይሰራል አሉ፣ በብላክ ይሰራል አሉ። ብቻ ሴቶቹ አሳልፎ እንዳይሰጡት። ከማን ጋር የተልከሰከሰው? ከሆቴሏ ባለቤትና ከባርባራ ጋር ተሰካክቶ ተገኘ። ገደለችኝ ባርባራ፣ ሰደበችኝ። ባርባራን ታውቃታላችሁ? መጠጥ አሳስቷቸው ነው እንደሰማሁት ከሆነ ከባርባራ ጋር። እሱ እኮ ትንሽ ወጣት የሆኑ እኮ አይጥመውም አሉ እኮ። መንፈሱ አይወድም። ትንሽ ጠፈፍ ያሉ ነው የሚወዱ አሉ። ማርዬ ትንሽ ናት። ማርዬ ከነ ጂጂ ከነ ምናምን ታንሳለች። መንፈሱ አይወድም። ከባርባራም ታንሳለች። ለዚህ እንደነ ባርባራ ነው መንፈሱ የሚወደውና ከባርባራ ጋር ነው ወርቆ የተገኘ ካልጋል። አይወዴ ቱ አፈር ብላ ከጠጣው ከበላው ጋር ተሰካክቶ ይገኛል። ይሄ ልጅ ግን መንፈስ ኃይለኛ መንፈስ አለበት። እኔ እኮ እንዲህ አይነት እንትን ካላችሁ ችግር ካለባችሁ ከሰው ጋር ለመገናኘት ምን አስጨነቃችሁ? ከተላመዳችሁ ሰዎች ጋር የምትሰካኩ ከሆነ እዚህ ከሆነ እኮ እናት ጋር ብትገናኝም ትሰካካለህ። እናትህ ጂጂ መስላክ ሄደህ ስከት ስትነቃ እናትህ ወይ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ሬሳ ብታገኝም አትለቅም። ኖርማሊ እሱ ሴት አይጀነጅንም። ሴቶቹ ናቸው የሚያሳስቱት። ምን እያጠጡት እንደሆነ አላውቅም። አረ ነግሮኛል እኮ ምን አሳሸኝ። ታፕ አድርጉ እስቲ። አማንሪ ገደለኝ። በቃ አሁን ጾም ሲፈታ በመጀመሪያ የሚሰድበው ሆድዬ እኔን ነው፣ እርግጠኛ ነኝ። እንደው እንኳን ጾም የሆነ መቼ ነው የሚፈታው? ያኔ ጠፋለሁ፣ ይሰድበኛል ገብተሽ